go. ቀምሻ I wake up to a little bit ከኛው of ለኛ drool on my pillow, feel like it's ኢትዮጵያ gonna be a bad day. Yeah, I'm ኮረና tired of shit, and the በኔ coffee ይበቃል። ain't hit yet, damn ain't that ቀኑ great. አይመሽም I don't wanna ምሽቱም go to አይነጋ work 'cause my boss is a jerk and I'm በኮሮና not ቫይረስ even የተያዘው that ሐኪም paid. ማስታወሻ I need a change in my ዶክተር life 'cause I ጋሻ don't feel alive and there's አረጋ nothing that makes me happy. Hold my beer for a minute. I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel. ሰው የተፈተነበት የተጨነቀበት የተሸበረበት ጊዜ ነው። በአይን በማይታይ ድንበር ተሻጋሪ ተዋሲያን ሀገሬ ስትጨነቅ ጤናዋ ሲቃወስ ማየት ያመኛል፣ እንቅልፍም ይነሳኛል። እኔ የሀገሬ ሀገሬም የኔ ነች የሚል ጽኑ አቋም አለኝ። በተሰማራውበት በሙያዬ የድርሻዬን ለመወጣት ደፋ ቀና እያልኩ ነበር። ሐኪም እንደመሆኔ መጠን በዚህ ሰዓት ቤት ልቀመጥ አልችልም። ለአፍታም እንኳን ከሆስፒታል መራቅ አይቻለኝም። በተለይም የስፔሻሊስት ሕክምና ሰልጣኝ እንደመሆኔ መጠን ከታካሚዎች መራቅን አልሻም። ለኔ ቅዳሜና እሁድ ከመደበኛ የሥራ ቀናት የተለዩ አይደሉም። ቀንና ሌሊትም እምብዛም ልዩነት የላቸውም። ከታካሚዎቼ መራቅ ከቶ አይቻለኝም። የኔ ካጠገባቸው መኖር ለታካሚዎቼ ደስታን የሚሰጥ መዳንን የሚያመጣ ከሆነ ካጠገባቸው አለሁ። የማወቅ ጉጉት አለ። የመፈወስ የእግዚአብሔርን ጥበብ የመሻትና የመቸር ጽኑ ፍላጎት አለ። ከ2 ሳምንት በፊት ያልጠበቅኩት ሆነ። ሕክምናን የምሻ ሐኪም የሚያስፈልገኝ የምትንከባከበኝ ነርስ የምሻ ህመምተኛ ሆንኩ። ከህሙማን አልጋ የተኛው ታካሚ ሆንኩ። ያውም በኮሮና ተዋሲያን የተጠቃው ህመምተኛ። በምሰራበት አንጋፋ የመንግስት ሆስፒታል በድንገተኛ የሕክምና ክፍል ለቀናት ቆይተው ወደ ጽኑ ህሙማን ክፍል የተዛወሩት እናት በኮሮና ወረርሽኝ መያዛቸው የምርመራ ውጤታቸው አመለከተ። ብዙም ሳይቆዩ ህይወታቸው አለፈ። በዚያን ጊዜ በጽኑ ህሙማን ክፍል የሚሰሩ የጤና ባለሙያዎች አደጋ ውስጥ ሆኑ። የጤና ባለሙያዎች አገልግሎቱን እየሰጡ የሚገኙት ያለው ፒፒኢ ግብአት ከመሆኑም በላይ ጽኑ ክፍል የሚገቡ ታካሚዎች ለኮቪድ-19 ቅድመ ምርመራ የተደረገላቸው አልነበሩ። እኔም በዚያው የህፃናትና የልጆች የጽኑ ህሙማን ክፍል እየሰራሁ የምገኝ በመሆኔ ከችግሩ ተጋላጭነት አልተረፍኩም። ጽኑ ህሙማን ክፍል ውስጥ መረበሽ ነገሰ። የጤና ባለሙያዎች ተደናገጡ። ከታካሚዎች ጋር ቀጥተኛ ንክኪ ያላቸው የጤና ባለሙያዎችም መለየትም አልቀረላቸውምና ወሸባ ወይም ኳራንታይን ገቡ። በቀጣይ ቀን በአዋቂዎች ሕክምና ክፍል ውስጥ የኮሮና ታካሚ ከነበረችበት ክፍል ጎን አንድ እናት የህይወት አድን ትብብር ሲፒአር ያስፈልጋቸው ነበር። በዕለቱ ግን በቂ የጤና ባለሙያ አልነበረም። እናም በአዋቂዎች ሕክምና ከሚሰለጥነው ጓደኛዬ ጋር በመሆን ያቅማችንን ሞከርን። በጽኑ ህሙማን ክፍል የሚገኙ ታካሚዎችንና አስታማሚዎችን ምርመራ እንዲያደርጉ ሲደረግ የታካሚዬ አባትም እናትም የኮሮና በሽታ ተዋሲያን እንዳጠቃቸው ተረጋገጠ። ታዲያ እኔ ማንኝና ይቀርልኛል? ሐኪም ስለሆንኩ ኮሮና ይምረኛልን? ከሰው ርቄ ከፀሐይ ተደብቄ ከቤት መዋል ግድ አለኝ። ከታካሚዎቼ ራቅኩ፣ ከጓደኞቼ ራሴን አራቅኩ። የኮሮና ምርመራ ውጤቴን በመጠባበቅ በጠባቧ ክፍል ራሴን እስረኛ አድርጌ አገለልኩ። በራሴ ላይ ፈረድኩበት። ቀኑ ግን ለምን አይመሽም? ምሽቱስ ለምን ቶሎ አይነጋም? መራመድ ናፈቀኝ። መታሰሬ አስደበተኝ። በዕለተ ሰንበት መርዶ ከምሽቱ 4:40 አካባቢ ሆኗል። ወደ ስልኬ በማላውቀው ቁጥር ተደወለ። ስልኩን ከማንሳቴ ሄሎ ዶክተር። አቤት። ከኢፒኤችአይ ነው የምንደውለው። የምርመራ ውጤት ደርሷል። ፖዚቲቭ ስለሆንክ አሁን ልንወስድህ ነው። የት ያለኸው? ነገ በጠዋት መሄድ አልችልም አልኩ በተሰበረና በተማጽኖ ቅላጼ። አሁን እየመጣን ነው። የት ነህ? ያለሁበትን መንደር ተናገርኩ። አይምሮዬ ማሰብ አቆመ። ባለሁበት ደረቅኩ። ከመደናገጤ የተነሳ ትንፋሽ ቁርጥ ቁርጥ ይል ጀመር። አንደበቴ ቃል ማውጣት የማይችል ዲዳ ሆነብኝ። ልሳኔ ተዘጋ። አይኖቼ ብርሃን መመልከት አልቻሉም፣ ተከደኑ። እንባዬ ከእንባ ከረጢቱ ተዘርግፎ ኩልል ብሎ እየወረደ ነበር። እጆቼ መወናጨፍ አቅቷቸው የቀዘቀዙ በድን ሆነውብኛል።
ከአፍታዊ መደንዘዝ በኋላ ከወንበሬ ተነስቼ ዕቃዎቼ ማሰናዳት ጀመርኩ። በቦርሳዬ የጸሎት መጽሐፍና ላፕቶፔን ካስገባው በኋላ ልብሴን ማሰናዳት ጀመርኩኝ። መጀመሪያ የነካሁትና ከመስቀያ ያወረድኩት ነጭ ጋዋኔን ነው። ነጭ ጋዋኔን ካወረድኩ በኋላ ስቴቶስኮፕ አነሳሁ። ግን የት ነው የሚሄደው? አሁን ሐኪም አይደለሁ፣ አሁን ታካሚ ነኝ። የሚሄደው ሆስፒታል ነው። ላክም ሳይሆን ግን ልታከም። ማ እኮ እኔ ሐኪም አይደለሁም፣ ህመምተኛ ነኝ። ያውም የኮሮና ተዋሲያን ተጠቂ። እውነቱን መቀበል ግድ ነውና፣ ግን አምኖ መቀበል ግን አቃተኝ። በአይምሮዬ ውስጥ ነውጥ ነገሰ፣ ጩኸትም በረከተ። ከምሽቱ 6 ሰዓት እኔን ወደ ሕክምና ማዕከል ሆስፒታል የሚወስዱ መኪናዎች እኔ አቅራቢያ መድረሳቸውን ደውለው ነገሩኝ። ነገ ስለሚሆነው አላውቅም። መዳን ማገገም ፈልጋለሁ፣ መሞትም ግን አለ። ልሞትም እችላለሁ። ከሞትኩም መቀበሪያ አይቀርም። የምቀበረው ቤተሰቤ ሐዘን አውጥቶ አይደለም። የምቀበረው ያለ ወገን ያለ ዘመድ ነው። ኡፍ! ይሄ ሐሳብ አይምሮዬን ናጠኝ። እኔ ብሞት የእናቴን ቀጣይ ሁኔታ ባሰብኩ ጊዜ አጥንት የሚሰብር ሐዘን ተሰማኝ። ልቤ በሐዘን ተጨማዳ ተኮማተረች። እህቶቼስ? ሁለ ነገር የአባቴስ? ታላቅ እህቴ ሁሉ ነገር ወንድሟን በኮረና ብታጣ ብዬ አሰብኩ። ሳታስታመመው የሞተ እርሟን አውጥታ ያልቀበረችው ወንድሟን ባሰበች ጊዜ ነገዋ የጨለመ በሐዘን የተኮራመተ እንደሆነ ሳስብ ተንሰፈሰፍኩ። ደሞ እኮ ናፍቀኸኛል፣ ዓይንህም ማየት እፈልጋለሁ። ቀን በቀን እየለመነችኝ ከባድ ጸጸት ተሰማኝ። እህቶቼ፣ አባቴ፣ እናቴ እወዳችኋለሁ። ያለ እናንተ እኮ ምንም ነኝ። በደግ ገና አስቤ ስለማላውቀው ሞት ማሰላሰሌን ቀጠልኩ። እርግጥ ነው የሰው መጨረሻ ሞት እንደመሆኑ ሞት በራሱ አያሳዝንም፣ አሟሟቱ እንጂ። ያለ ጊዜው መቀጨት፣ በአሰቃቂ ሁኔታ ቀባሪ አጥቶ መሞት፣ እውቀቱን፣ ልምዱን፣ ችሎታውን ለሀገር ጥቅም ሳያውል ወይንም ጅምር እሳቤውን ህልሙ ሳይሳካ መሞት ያሳዝናል፣ ያስቆጫልም። አፈር ነህና ወደ አፈር ትመለሳለህ ቅዱስ ቃሉ ታወሰኝ። ሀገሬን በሐሳብ ያሰብኳት፣ ሞት ላይ ቀር ተጠላልቶ መኖር ይብቃሽ የሚል መልእክቴን ለገስኳት። እንደምንም ተረጋግቼ ጸሎት በማድረግ የልቤን አንተ ታውቃለህ አምላኬ፣ ጸሎቴን ስማኝ፣ የልመኔን ጩኸት አድምጥ፣ የልጅህን እንባ አብስ፣ ምህረትን ካንተ ሻለሁና መዳን አለብኝ ጌታ ሆይ ልጅህን አድን እያልኩ ነጭ ጋዋኔንና ስቴቶስኮፔን ጨምቄ ለመጨረሻ ጊዜ ያነባው። ጋዋኔን በእንባዬ እንፋሎት ራሰ። እንደ ደራሽ ውሃ የሚጎርፈው እንባዬም ከምንጩ ደረቀ። በድቅድቁ ጨለማ ስልኬ በተደጋጋሚ ጮህ ጀመር። የሥራ ባልደረቦቼ አይዞን አይዞን አይዞህ። መኝታ ክፍሌ የተደረደሩ መጽሐፍቶችን፣ ደብተሮቼን፣ ወንበሬን፣ ጠረጴዛዬን፣ አልጋዬን አንድ ባንድ እየነካኋቸው በቅርቡ አገግም ይመለሳለሁ አልኳቸው። በክራይ ከምኖርባቸው ክፍሎች ቦርሳዬን አንቅቼ በሌሊት ወጣሁ። ግን ወዴት እኮ ወዴት? የውጭ በሩን ከፍቼ ስወጣ መንደራችን በሚንጀቀጀቁ ብልጭ ብልጭ በሚል የአምቡላንስ መብራት ይታመሳል። ከአምቡላንሱ አጠገብ ከሚገኘው ሌላ መኪና ውስጥ ቀድሞ በተደወለልኝ ስልክ ተደውሎ አምቡላንሱን ከኋላ ከፍቼ እንድገባ ተነገረኝ። ይህ አምቡላንስ በቀን መጥቶ ቢያፍሰኝ በማህበረሰቡ ላይ ይፈጠር የነበረውን ጭንቀት፣ ግርግር ባሰብኩ ጊዜ በሌሊት መወሰዴ ለመልካም እንደሆነ አሰብኩ። ትር ወደሚለው አምቡላንስ እግሮች ያማተሩ። አሁን ሐኪም አይደለሁም፣ የኮሮና ህመምተኛ ነኝ። ማንም ሊቀርበኝ አይችልም። እኔና የኔን ስሜት በዚህ ሰዓት መረዳት የሚችል ብቸኛ ሰው ቢኖር እንደኔ የደረሰበት ብቻ ነው። አምቡላንሱን ከፍቼ ከኋላ ስገባ ጸረ ተዋሲያን ተረጭተው የተቀመጡ የረጠቡ ቀዝቃዛ አልጋዎችና የኦክሲጅን ሲሊንደር በእንኳን ደህና መጣ ተቀበሉኝ። ከአንዱ የተዘረጋ አልጋ ላይ ልቀመጥ ስሰናዳ ና እዚህኛው ጋ ነው፣ እሱ በጣም ቀዝቃዛ ነው የሚል የማውቀው ድምፅ ተሰማኝ። የሥራ ባልደረባዬ ነው። እሱም እንደኔ የጽኑ ህሙማን ክፍል ሐኪም ነው። ሐሳቤ ተሰባስቦ ነበር። እየተሳሳቀን እየተቀላለድን ማውራት ጀመርን። በሰላም አገግመን እንወጣለን አይዞን አልኩት ቅዝቅዝ ባለ ስሜት። ይመስለኛል አለኝ። እውነቱን ነው። ስለምንም ነገር እርግጠኛ መሆን አይቻልም። በአይን በማይታይ ተዋሲያን በሚሊዮን የሚቆጠሩ ሰዎች በዓለም ላይ ተይዘዋል። ብዙዎቹም እንደ ቅጠል ረግፈዋል። የኔ ዕጣ ፈንታ የሱስ
ከፊት ለፊቴ የተቀመጠውን የኦክሲጅን ሲሊንደር አፍጥጬ እየተመለከትኩ ህመሜ ጠንቶ መተንፈስ አቅቶኝ አርቲፊሻል የመተንፈሻ ካስፈለገኝ ማሽን ላይ መሆን አልፈቅድም አልኩ። ሲያደምጠኝ የነበረው ጓደኛዬም በሐሳቤ እንደሚስማማ ገለጸልኝ። እኛን ትተው የመተንፈሻ ማሽን ለሚያስፈልጋቸው ለሌሎች ሰዎች በተለይም ለእናት ሴቶች እንዲያደርጉት እንደምንፈርም ከስምምነት ደረስን። ዝም ለማለት እንሞክራለን፣ ግን አልቻልንም። የሐሳብ ማዕበል እየከተፈ ተንፍስ ተንፍስ ይለኛል። ሰው የሚያስፈልገው በዚህ ጊዜ ነው። ወገን እንደሌለ ሰው ይርበሃል። የመሞት ከሆነ የአይኔን ብሌን መለገስ አለብኝ። ለሌሎች ብርሃን መሆን አለብኝ። የተክለ ነቀላ ሕክምና የሚያስፈልጋቸው ብዙ ሰዎች አሉ። ኩላሊቴን መለገስ አለብኝ። ብዙ የኩላሊት ተክለ ነቀላ የሚፈልጉ ወገኖች አሉ። ጉበቴንም መቅኔንም እለግሳለሁ። ቁና እየተፈነፈስኩ ሳወራ ሲያዳምጠኝ የነበረው ወዳጄ ጥሩ ሐሳብ ነው፣ ግን የኮሮና ህመምተኛ መሆናችንን አትዘንጋ። መለገስ ከተቻለ ግን መልካም ነው አለኝ። ግራ ገባኝ። ተጣይነት፣ አላስፈላጊነት ተሰማኝ። የተሳፈርንበት አምቡላንስ በድቅድቅ ሌሊት ይሰግራል። በእንቅልፍ ያሸለበችውን አዲስ አበባን እያቆራረጠ ሽቅብ ቁልቁል ይዘልባታል። በዚህ ሰዓት የሰላም እንቅልፍ የተኙ ምንኛ የታደሉ ናቸው አልኩ በሐሳቤ። በጣም እንጂ። ከአምቡላንሱ የተሳፈረውን ወጣትነቴን አሰብኩት፣ ሐኪምነቴን አሰብኩት። እኔን ህልሜን ቃኘሁት። ያልኖርኩ ያልተገለጽኩ ተስፈኛ የሐሳብ ሰው መሆኔ ገባኝ። አዎ ልጅነቴን ወጣትነቴን ከመጽሐፍ ገጾች ያስቀመጥኩት፣ ነገም በተስፋ የምጠብቅ ተስፈኛ ተስፋዬን መንገዴን ከጫፉ ላይ ሳላደርስ ግን የኮሮና ወረርሽኝ አጠጋኝ። ታካሚ ያደርገኝ ካልጋማው አለኝ። ከምሽቱ 7:30 ላይ ርዕሰ መዲናዋ ላይ ወዳለ አንድ የጤና ባለሙያዎች ማገገሚያ ማዕከል በመድረሳችን ከተሳፈርኩበት ሐሳቤ ነቃሁ። በሐሳቤ ስንቱን አወረድኩት፣ ስንቱን አወጣሁት። የአምቡላንሱ ሹፌር አመቻችቶ ከመታከሚያው ማዕከሉ መግቢያ በር ላይ ጣለን። ያነገትኩት ቦርሳዬ እንደተሸከምኩ ወረድኩ። ከፊት ለፊቴ ከግር ጥፍራቸው እስከ ራስ ፀጉራቸው የኮሮና መከላከያ ወይም ፒፒኢ የታጠቁ ሙሉ ልብስ፣ ጫማ፣ N95 ማስክ፣ መነጽር፣ ጫማ፣ ግላብ ሰዎች ወደ ውስጥ እንድገባ ምልክት ሰጡኝ። ከነሱ ጀርባ በቅርብ ርቀት ስራ ፈተው የተቀመጡ የአርቲፊሻል ማስተንፈሻ ወይም ሜካኒካል ቬንቲሌተር ታዩኛል። በረጅሙ ተንፍሼ ቀና ብዬ ሰማያዊውን ውብ ሰማይ ተሰናብቼ ወደ ሕክምና ማገገሚያ ማዕከሉ ታካሚ ሆኜ ገባው። የታካሚ አልጋ ተሰጠኝ። የኮሮና ተዋሲያን ህመምተኛ መሆኔንም አረጋገጥኩ። ዛሬ ላይ ደረስኩ። ዛሬ ልዩ ቀኔ ነው። ቀናት አለፉ፣ ቀን በቀን ተተካ። ከፀሐይ፣ ከቤተሰብ፣ ከስራዬ፣ ከመወዳቸው ጓደኞቼ ርቄ በታካሚ አልጋዬ ላይ ሆኜ ሳምንትም አለፈ። የታካሚ አልጋ ምንነት ታካሚነትም ገባኝ። ስለ ህመምተኝነት ብዙ አወቅኩ። ፈታኝ የብቸኝነት ቀናት ነግደው ከኮሮና ማገገሚያ ማዕከል ለመውጣት መቻል ምንኛ መታደል ነው። ከኮሮና ተጠቂነቴ ማገገሜ ቢያስደስተኝም መናገር የምፈልገው ግን መናገር የማልችለው፣ መጻፍ የምሻው ግን መጻፍ የማልችለው የሚጠዘጥዝ ቁስል አለብኝ። ይህ ጊዜ ፈታኝ ቢሆንም ለእኔ የህይወት ትምህርት ሰጥቶኛል። ጌታ በምሕረቱ ባይፈውሰኝና ህይወቴን ባጣ ኖሮ የኔ ነፍስ ዋጋ የሚያሳስበው ማን አለ? በማዕከሉ ያሉ የጤና ባለሙያዎችን የልብ ትርታ ለማድመጥ ሞክሬያለሁ። ስነ ልቦናዊ ጫናው በቃላት መግለጽ አይቻልም። የተቀናጀ የስነ አእምሮ ሕክምና አገልግሎት መስጠት ቢቻል እላለሁ። በመጨረሻም ወሳኙ ነገር አለመያዝ፣ አለመጠቃት ነው። ከተያዙ ወዲያ ደግሞ ዋናው ቁም ነገር መትረፍ መቻል ነው። መፈወስ መቻል ነው። መኖር መታደል ነው። ለዚህ ድልም በቅቻለሁ። በጨነቀኝ በተቸገርኩ ጊዜ ከጎኔ የነበራችሁ ጓደኞቼ፣ የሥራ ባልደረቦቼ፣ መምህሮቼ በሙሉ እግዚአብሔር ያክብርልኝ። ከኔው ጋር በኮሮና ማገገሚያ የነበራችሁ በሙሉ ስለ ጓደኝነታችሁ፣ ስለ አብሮነታችሁ ፈጣሪ ያክብርልኝ፣ ይማራችሁ። እኔን ስትከታተሉኝ የነበራችሁ የሕክምና ማዕከሉ ሐኪሞችና ሙሉ የጤና ባለሙያዎች ክብር ይስጥልኝ። ሐኪምንም እንደ በሽተኛ መከታተል ምን ያህል ፈታኝ እንደሆነ አውቃለሁ። በተለይ እኔን አመሰገንኳችሁ። ስለሆነው ሁሉ እግዚአብሔር ይመስገን። ፈጣሪ ኢትዮጵያንና ሕዝቦቿን ይማርልን። ኮሮና በኔ ቢበቃስ ጸሎቴ ነው። እወዳችኋለሁ።
ዶክተር ጋሻው አረጋ በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ስፔሻላይዝድ ሆስፒታል የህፃናትና ልጆች ትምህርት ክፍል ፕሬዝዳንት